ሰላም ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን ከሰሞኑ ይፋ የሆነውን የኢትዮ ቴሌኮም የ2025 2026 ወይም ደግሞ በእኛ የ2018ን ዓመታዊ የስራ አፈጻጸም ሪፖርትን መነሻ በማድረግ አብረን ቆይታ እናደርጋለን። የኢትዮ ቴሌኮም ዋና ስራ አስፈጻሚ እንደገለጹት ኩባንያው በዚህ በጀት ዓመት 215.82 ቢሊዮን ብር ጠቅላላ ገቢ አስመዝግቧል። ይህም እንግዲህ ከባለፈው በጀት ዓመት ጋር ሲነጻጸር የ33.2 በመቶ ታሪካዊ እድገት ጭምር ያሳየ እንደሆነም ተመላክቷል። ነገር ግን ከዚህ ሁሉ በላይ ትልቁ ዜና በኩባንያው ታሪክ ለመጀመሪያ ጊዜ የዳታና የኢንተርኔት ገቢ ከድምፅ ገቢ በልጦ አንደኛ ደረጃን የያዘበት ሁኔታ መኖር ሌላኛው የተመላከተው ጉዳይ ነው። ነገር ግን ከዚህ ውስጥ እኛ ሁለት ዋና ዋና ነገሮችን ኮንሲደር ማድረግና ማየት መቻል ይኖርብናል። እንደ ኢንቨስተር፣ እንደ ሼርሆልደር ወይም ደግሞ ነገ ከነገ በኋላ የዚህን ተቋም የድርሻ ሰነዶች በመግዛት ኢንቨስት ሊያደርግ እንዳሰበ ሰው አንደኛውና የመጀመሪያው ኮንሲደር ልናደርገው የሚገባው ነጥብ ይሄ 215.82 ቢሊዮን ብር ጠቅላላ ገቢ የተሰበሰበው ዳይቨርሲፋይድ ከሆነ የገቢ ምንጭ መሆኑን ማረጋገጥ ነው። እንደተባለውም ይሄ 215.82 ቢሊዮን ብር ጠቅላላ ገቢ የተገኘው ከተለያዩ የገቢ ምንጮች ነው። እነዚህ የተለያዩ የገቢ ምንጮች ደግሞ ተቋሙን በቀጣይነት ትርፋማ ሆኖ እንዲቀጥል መሰረት የሚሆኑ ናቸው። ይህም እኛ ኢንቨስተሮች ማወቅ ያለብን ትልቅ ነጥብ ነው። ሁለተኛው ደግሞ ከዚህ በፊትም ተናግሬዋለሁ። ትርፍና ትርፋማነት በእጅጉ የተለያየ እንደመሆኑ መጠን ይሄ 215.82 ቢሊዮን ብር ጠቅላላ ገቢ ምናልባትም አብዞሊት ነምበር ነው። ከዚህ ውስጥ ገና ተቀናናሽ ወጪዎች አሉ። ዘይን ከዛ በኋላ ነው ኔት ፕሮፊቱ የሚታወቀው እና ምናልባትም እንደው አካሄዱ ከዚህ ውስጥ ፕሮፊት ማርጂኑ ምን ያህል ነው ብለን ማየት መቻል አለብን። ፕሮፊት ማርጂኑን ማስላት መቻል አለብን። ይሄ 215.82 ቢሊዮን ብር ጠቅላላ ገቢ አምና ከነበረው ዓመታዊ ገቢ በስንት ይበልጣል? ታች አምና ከነበረው በስንት ይበልጣል? እና ቀጣይነቱን በዛው ልክ ደግሞ ኮንሲደር ማድረግ መቻል ሌላው ከኛ እንዳልኩት ከኢንቨስተሮች ሊጠበቅ የሚችል ጉዳይ ነው። ሌላውና ሁለተኛው ወደ ዝርዝር የገቢ ክፍሉ ስንመጣ በበጀት ዓመቱ ከተሰበሰበው ጠቅላላ ገቢ ውስጥ የዳታና ኢንተርኔት አገልግሎት 31.1 በመቶ ድርሻ በመያዝ የመጀመሪያውን ድርሻ ይዟል። እንግዲህ መጀመሪያ ላይም እንደተመለከተው አጠቃላይ ከተገኘው ጠቅላላ ገቢ የዳታና የኢንተርኔት አገልግሎት 31.1 በመቶ ይሸፍናል። ይህም የሀገራችን የዲጂታል ትራንስፎርሜሽን በተግባር እየሰራ መሆኑንም ጭምር እንድንረዳ የሚያሳየን እንደሆነ በእግር መንገዱን ልናይ ልንረዳ እንችላለን። ቀደም ሲል የድርጅቱ የገቢ ምንጭ የነበረው የሞባይል ድምፅ ነበር። ነገር ግን አሁን ላይ በዚህ በጀት ዓመት ትልቁ የድርጅቱ የገቢ ምንጩ ነው የተገኘው ዳታና ኢንተርኔት ነው። እንዳልኩት 31.1 በመቶውን የሸፈነ እሱ ነው። ይሄ ሞባይል ድምፅ ግን ከበር ማድረግ የቻለው በዚህ በጀት ዓመት 23.5 በመቶ መሆኑን ሪፖርቱ አመላክቷል። በዚህም ሁለቱን ስደምሩት ከ50% በላይ የሚሆነው የተቋሙ ጠቅላላ ገቢ የተገኘው ከነዚህ ሁለት የገቢ ምንጮች መሆኑን እንድንረዳ፣ አጠቃላይ ግን በርካታ የሚባሉ ድርጅቶች መንግስታዊም የግል ድርጅቶችም ዲጂታላይዜሽን ላይ እየሰሩ እንደሆኑ እግር መንገዱንም ጭምር ልንረዳ የምንችልበትን ሁኔታ እናገኛለን። እሱን እግር መንገዱን መረዳት እንችላለን። ዋና ዋና የፋይናንስ መረጃዎችን ስናይ የኩባንያው አጠቃላይ ሀብቱ ቶታል አሴት የሚባለው እንግዲህ ይሄ ማለት ሊያቢሊቲ ፕላስ ኦነርስ ኢኩዊቲ የሚባለው ነው። በ27 በመቶ አድጓል። በዚህ በጀት ዓመት በ27 በመቶ አድጎ አጠቃላይ 420 ቢሊዮን ብር የደረሰበት ሁኔታም እንዳለ እግር መንገዱን መረዳት የምንችልበትን እድል አግኝተናል። ሌላው ከታክስ ከወለድና ከእርጅና ቅናሽ በፊት ያለው የተቋሙ የትርፍ መጠን እንደምታዩት 113.1 ቢሊዮን ብር የደረሰበት ሁኔታም አለ። የስራ ትርፍ ወይም ደግሞ የኦፕሬቲንግ ኢንካም የምንለው ኦፕሬቲንግ ፕሮፊት የምንለው 92.9 ቢሊዮን ብርም የደረሰበት ሁኔታም እንዳለ እያየን ነው።
የውጭ ምንዛሬ ግኝቱም 188.48 ሚሊዮን የአሜሪካ ዶላር የደረሰበት ሁኔታም አለ። ሌላው እዚህ ጋር ማወቅ ያለብን ትልቅ ነጥብ የነዳጅ ዋጋ በጨመረበትና አጠቃላይ ዓለም አቀፍ የኢኮኖሚ ጫናዎች በተበራከቱበት በነበሩበት በዚህ ወቅት ድርጅቱ ባደረገው የስራ ቅልጥፍና መርሃ ግብር አማካኝነት 14.6 ቢሊዮን ብር ወጪ መቀነስ መቻሉን አመላክቷል። ይህ እጅግ በጣም የሚያስመሰግነውና ምናልባትም ወደፊትም ትርፋማ ሆኖ የሚቀጥል መሆኑን የሚያመላክት ጉዳይ ነው። ተቋማት ዲጂታላይዝ እየሆኑ ሲመጡ አሁን ላይ ዲጂታል ኢንፍራስትራክቸሮችን ለማሟላት ወጪ ሊበዛባቸው ይችላል፣ ትርፍ ላይ ያከፋፍሉ ይችላሉ። ነገር ግን ወደፊት ስቴብል ሲሆኑ ዲጂታሊ ስራን መስራት የሚችሉበት እድል ሲፈጠር አጠቃላይ የስራ ኤፊሽንሲያቸው ይጨምራል። በዛም ወጪ የሚቀንሱበትና ትርፋማነታቸው የሚቀጥልበት እድል እንዳለ ምናልባትም የቴሌ የዚህ በጀት ዓመት አፈጻጸሙ ማሳያ ይሆናል ብዬ አስባለሁ። ቢኮዝ እንግዲህ እንደምታዩት ዲጂታላይዝ በመሆኑ ብቻ ምንም እንኳን የነዳጅ ዋጋ የጨመረበት ጊዜ ቢሆን ዓለም አቀፍ የኢኮኖሚ ጫናዎች የበረከቱበት ጊዜ እንኳ ቢሆን የስራ ቅልጥፍና መርሃ ግብሮችን በመዘርጋት 14.6 ቢሊዮን ብር ወጪን መቀነስ መቻል በእጅጉ ትልቅ ነገር እንደሆነ መረዳት የምንችልበትን እድል እናገኛለን ማለት ነው። ለማጠቃለል ያክል ዋና ስራ አስፈጻሚዋ ወይዘሪት ፍሬሕይወት ታምሩ እንዳረጋገጡት ኩባንያው በቅርቡ የተመረመረውን የመጨረሻ ኦዲትድ ሪፖርት ይፋ የሚያደርግና በመቀጠልም ለባለ አክሲዮኖች ለእኔና ለእናንተ የተወሰነም ቢሆን የትርፍ ክፍፍል ሊኖር እንደሚችል አሳውቀዋል። የተወሰነም ቢሆን ያልኩት ምንድን ነው? ተቋማት ያተረፉትን ትርፍ ሁሉ ቶታሊ ዲቪደንድ ላይከፍሉት ይችላሉ። ቢኮዝ ሪቴንድ ማድረግ ይኖርባቸዋል። የተወሰነ ነገሩን ለስራ መስፋፊያ ምናልባትም ለሌጋል ሪዘርቭ እና ለሌሎች ጉዳዮችም ሪቴን የሚያደርጉበት እድል ስላለ ያው እንግዲህ 100% ትርፉን በዲቪደንድ መልኩ ዲስትሪቢዩት ላይደረግ ይችላል። እሱን ሁላችንም ልንረዳ ይገባል። በአጠቃላይ የኢትዮ ቴሌኮም የ2025-2026 አፈጻጸም የኩባንያውን ጥንካሬ ብቻ ሳይሆን የኢትዮጵያ የካፒታል ማርኬት እና የዲጂታል ኢኮኖሚ ምን ያህልም ጭምር እየጎለበተ መምጣቱን የሚያሳይበት ሁኔታም አለ። እንግዲህ ምንድነው የዲጂታል ኢኮኖሚ ምን ያህል እያደገ እንደሆነ እንዴት ነው የሚያሳየን? ቅድም ያልነው የተቋሙ አጠቃላይ ገቢው የዲጂታል እና የኢንተርኔት እንደመሆኑ መጠን አገር ውስጥ ያለው የዲጂታላይዜሽን እንቅስቃሴ ጥሩ እየሆነ እንደሆነ ስለሚያስረዳ ማለት ነው። ስለሆነም እናንተ በኢትዮ ቴሌኮም አክሲዮን ገዝታችኋል ወይ ጥያቄ መጠየቅ እፈልጋለሁ። ፕላስ የትርፍ ክፍፍሉስ ምን ያህል ይሆናል ብላችሁ ትገምታላችሁ፣ ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። ለነበረን ቆይታ በእጅጉ አመሰግናለሁ። ምናልባትም መረጃ ሰጥቷችሁ ከሆነ ቪዲዮ ላይክ፣ ሼር እንድታደርጉት እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉ ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ። ታንኪዩ